ከፍ አድርጉት እጃችሁ። ደግሞ አታፍሩም እኮ ታውቃላችሁ። አውርዱ። እዚህ መካከል ምዕመናን ቆራቢ ያልሆነ ሰው የለም። ይህ መድኃኒት ደግሞ የሚያስፈልገን ለእኛ ነው። እንደኔ ያለ ቁስለኛ የለም፣ እንዳንተ ያለ መድኃኒት የለም። ያንተ ስጋና ደም ከኔ በላይ ለማን ያስፈልጋል ብላችሁ ነው መቀበል ያለበት። ለኛ ለበሽተኞች እኮ ነው ጌታ ስጋውን ደሙን የሰጠው። በጣም ኃጢአተኛ ነኝ ካልክ በጣም ጥሩ፣ በጣም በሽተኛ ከሆንክ ትልቅ መድኃኒት ያስፈልጋል። አንተ ስጋው ደግሞ የሚያስፈልገው ለኛ ለተዳደፍነው ለበደለኞቹ ሁላችንን ለስጋው ደግሞ ያልቃል። አረ ክርስቶስን አያችሁ እንጂ ቅዱስ ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ በጣም ያስደነግጣል ያለው ነገር ማንም የጌታን ስጋና ደም ከመብላቱ በፊት ራሱን ይፈትን፣ ከዚያ ከስጋው ከደሙ ይብላ። ሳይገባው የሚበላና የሚጠጣ የጌታ ስጋና ደም ዕዳ አለበት። ሰው የገንዘብ ዕዳ ቢኖረው ሰርቶ ይከፍላል። የስጋው ደሙ ዕዳ ከታም ተከፍሏል። ንጹህ የሆነ ከስጋው ደሙ ምን ይበል፣ ንጹህ ያልሆነ ግን አይቀበል ብለው ሲያውጁ አንዳንድ ሰው ምን ይላል እኮ ለዚህ እኮ ነው የማልቀበለው፣ እያስፈራራችሁ ቤት በኩል ነው እኛ የምንቀበለው። ምን ለማለት ተፈል ንጹህ የሆነ እንዴት ማን ንጹህ አለ ይላል። አንተ ቆሜን ስትጠይቅ ዲያቆኑ ቆሞ ምን ይላል? ይህን የካህኑን ቃል ያቃለለ አይደለ ወይም የሳቀና የተነጋገረ እሱ ቆሞ ይረግማል፣ አንተ ቆመ ትፈላሰፋል። ግን ምን ማለት ነው? ንጹህ የሆነ ስጋውን ደሙ ሊቀበል ማለት ነው ማለት ከኛ መሃል ንጹህ የሆነ አለ እንዴ? ኧረ እኔ የባሰ ልንገራችሁ፣ በደህና ጊዜ ገዛ አትሰሙም እንጂ ንጹህ የሆነ ብቻ አይደለም የሚለው ቅዳሴው፣ ቅዱስ የሆነ ሰው። ቅድሳት ለቅዱሳን የተቀደሰው ስጋው ደግሞ የሚገባው ለነማን ነው? ምንድነው ልዩነቱ? ንጹህና ቅዱስ። አንድ ሰው ንስሐ ሲገባ ንጹህ ይሆናል አይደል? ንስሐ ሲገባ ንጹህ ይሆናል። ትልቅ ገድል ሲሰራ፣ መልካም ነገር ሲሰራ፣ በጎ ስራ ብዙ ሲሰራ ደግሞ ምን ይሆናል? ቅዱስ ይሆናል። ስለዚህ ስጋው ደግሞ የሚገባው ለንጹሃን ብቻ አይደለም የሚለው ቅዳሴ ለቅዱሳን። ቅድሳት ወይም የተቀደሰው ስጋው ደግሞ የሚገባው ለቅዱሳን ነው የሚለው። ባጭሩ ልንገራችሁ፣ ስጋውን ደሙን ለመቀበል አንድ ሰው በትክክል ብቁ የሚሆነው እንደማን ሲሆን እንደሆነ ታውቃላችሁ? እንደ ድንግል ማርያም። ቅድስት ጉባኤ እንተ ሐዋርያት። በቀሪው አጭር የትምህርት ጊዜ በቸርነቱ እንዲያስተምረን፣ እንዲመክረን፣ እንዲገስጸን የእርሱ ቅዱስ ፈቃድ ይሁንልን። ሲበሉም ኢየሱስ እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሉ፣ ይህ ሥጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው፣ እንዲህም አለ፣ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈስ የሐዲስ ኪዳን ደሜ ይህ ነው። ነገር ግን እላችኋለሁ በአባቴ መንግሥት ከእናንተ ጋር ከዚህ ከወይን ፍሬ አዲሱን እስከምጠጣበት እስከዚያን ቀን ድረስ ከዛሬ ጀምሮ አልጠጣውም። መዝሙርም ከዘመሩ በኋላ ወደ ደብረ ዘይት ወጡ። ስለ ቃሉ የአምላካችን ስም የተመሰገነ ይሁን። ከኔ ጋር በሉ። ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። ይህንን ቃል የምናገኘው በማቴዎስ ወንጌል ምዕራፍ 26 ከቁጥር 26 እስከ 30 ባለው ስፍራ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ሥርዓተ ቅዳሴ ባደረገበት ቀን በጸሎተ ሐሙስ ወይም በሐሙስ ምሽት የመጀመሪያውን ምስጢረ ቁርባን ለሐዋርያቱ ባቆረበበትና ሥጋውን ደሙን የመቀበል ሥርዓተ ቅዳሴን በመሰረተበት ዕለት የተነገረ ቃል ነው። እንግዲህ ያለነው ቅዳሴ ላይ ነው። ስለዚህ ስለ ቅዳሴ፣ ስለ ሥጋው ደሙ፣ ስለ ቁርባን መማር ማስተማር ስለሚገባ በሚኖረን ቀሪ ጊዜ በዚህ ርዕስ እንማራለን። ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሐዋርያውያን አበው፣ ለሊቃውንት በጉባኤያቸው ተገኝቶ ምስጢሩን ጥበቡን ገልጦ ያስተማረ አምላካችን እኛንም በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሆንልን። ጌታችን መድኃኒታችን ኢየሱስ ክርስቶስ የመጀመሪያውን ቅዳሴ ባደረገበት ዕለት የተነገረ ቃል ነው። ለመጨረሻ ጊዜ ከኔ ጋር ትላላችሁ፣ ህብስቱን አንስቶ
ባረከ፣ ጽዋውን አንስቶ አመሰገነ። ባረከና አመሰገነ የሚሉት ሁለት ቃላት በአንድ ቃል ሲነገሩ በግዕዝ ቀደሰ ማለት ነው። ቀደሰ ማለት ባረከ፣ አመሰገነ ማለት ነው። ቅዳሴ የሚለው ቃል የወጣው ከዚህ ነው። ምዕመናን ክርስቶስ ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። መባረክ ማመስገን በግዕዝ ሲነገር መቀደስ ይባላል። ቅዳሴ ስናስቀድስ የሚቀድሰው ማን ነው? የሚቀደሰው ምንድን ነው ካላችሁ፣ የሚቀድሰው መድኃኒታችን ኢየሱስ ክርስቶስ ራሱ ነው። እኛ የምናያቸው ካህናት ቆመው ሲቀድሱ ነው የምናየው። ሲገቡ ሲወጡ ሲባርኩ ነው የምናየው። ይሄ አይናችን የሚያየው ነው። አይናችን የማያየው ግን በቅዳሴ ላይ የሚፈጸመው መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ በቅዳሴው መካከል ቆሞ ራሱ ይቀድሳል። ምኑን ነው የሚቀድሰው? ህብስቱንና ወይኑን ነው የሚቀድሰው። ምን ወደ መሆን ነው የሚቀድሰው? ወደ ስጋውና ወደ ደሙ ነው። ካህናት ህብስትና ወይን ይዘው ወደ መቅደሱ ይገባሉ። ሲወጡ የአምላክ ስጋን የአምላክ ደምን ይዘው ይወጣሉ። ቅዳሴ ማለት ህብስትና ወይን ወደ ስጋው ደሙ የሚከብርበት ከፍ የሚልበት ነው። በዚህ መሃል እንድንገኝ የፈቀደልን አምላክ ስሙ የተመሰገነ ይሁን። የቅዳሴ መስራች መድኃኒታችን ኢየሱስ ክርስቶስ ነው። ቅዱስ ጳውሎስ ደግሞ እሱን የመሰሰሉ ሐዋርያት አሁን ያለው የቅዳሴ ስርዓት የሰሩልን እነሱ ናቸው። በአንደኛ ቆሮንቶስ ምዕራፍ 11 ላይ ቅዱስ ጳውሎስ አሁን ያነበብነውን የወንጌል ክፍል ይጠቅሳል። ከጌታ የተቀበልኩትን እኔ ደግሞ ለእናንተ አሳልፌ ሰጥቻቸዋለሁ አለ። ከማን የተቀበልኩትን? ጌታ የሰጠኝን እኔ ለእናንተ አሳልፌ ሰጥቻቸዋለሁ። እርሱ በዚያች ምሽት ህብስቱን አንስቶ ባረከ፣ ጽዋውን አንስቶ አመሰገነ። እኔም እንዲህ እንድታደርጉ መክራቸዋለሁ እያለ ስጋውን ደሙን እንዴት መቀበል እንዳለባቸው ለቆሮንቶስ ምዕመናን ያስተምራል፣ ያብራራል። መጨረሻ ምን ይላል መሰላችሁ? የቀረውን ነገር ደግሞ ስመጣ እደነግጋለሁ፣ የቀረውን ስርዓት ደግሞ ስመጣ ነግራቸዋለሁ ይላል። ስለዚህ የቅዳሴ መስራች መድኃኒታችን ኢየሱስ ክርስቶስ ነው። የቀረውን ስርዓት ደግሞ የሰሩልን አባቶቻችን ቅዱሳን ሐዋርያት ናቸው። እንግዲህ ቅዳሴ ምዕመናን ቤተክርስቲያናችን ከሰሙነ ሕማማት ውጪ ዓመቱን ሙሉ 365 ቀን ከሕማማት በስተቀር ትቀድሳለች። ስርዓተ ቅዳሴ የመጨረሻው የቤተክርስቲያናችን የስርዓተ አምልኮ ማዕከል ነው። ትልቁ በቤተክርስቲያን የሚፈጸም አገልግሎትም ቅዳሴ ነው። በነገራችን ላይ ከቅዳሴ የሚበልጥ ምንም ነገር የለም በቤተክርስቲያን። ማህሌት ሊቆም ይችላል፣ ሰዓታት ሊቆም ይችላል፣ ስብከት ሊሰበክ ይችላል፣ መዝሙር ሊዘመር ይችላል። የነገር ሁሉ ማሰሪያ ለሰው ልጅ መዳን እጅግ አስፈላጊ የሆነው የክርስቶስ ሥጋና ደም የሚቆረሰው የሚፈተተው ግን በምን ላይ ነው? በቅዳሴ ላይ። ስለዚህ ሌላው ነገር ሁሉ ቅዳሴ ሊተካ አይችልም። አንዳንድ የዋህ ሰዎች ማህሌት ቆመው ቅዳሴ ሲጀምር ይወጣሉ። አንዳንድ የዋህ ሰዎች ሰዓታት ቆመው ቅዳሴ ሲጀምር ይወጣሉ። ዋናው ጉዳይ ላይ ነው የሚወጡት ማለት። ስርዓተ ቅዳሴ ዋነኛው የስርዓት አምልኳችን ማዕከል ነው። ለምንድን ነው ቅዳሴን ከሌላው በላይ ከፍ አድርገን የምናየው ምዕመናን? ለምሳሌ ጉባኤ በሚደረግበት ሰዓት፣ ስብከት በሚሰበክበት ሰዓት እግዚአብሔር ከኛ መካከል ይገኛል። 2 ወይም 3 ሆናችሁ ብትሰበሰቡ እኔ በመካከላችሁ ምን እላለሁ ብሏል። ስለዚህ በየትኛውም ቦታ 2 3 ሆነን ብንሰበሰብ ከመሃላችን ማን አለ? እግዚአብሔር አለ። እንዴት ነው የሚኖረው? በመንፈስ ይኖራል፣ በረድኤት ይኖራል። እግዚአብሔር በተሰበሰብንበት ስሙን በጠራንበት ቦታ ሁሉ በመንፈስ አብሮን አለ። ቅዳሴ ላይ ግን እግዚአብሔር በመንፈስ አይደለም የሚገኘው። ቅዳሴ ላይ እግዚአብሔር በመንፈስ ብቻ አይደለም የሚገኘው፣ በአካል ነው የሚገኘው። ዓርብ ዕለት የተቆረሰው ስጋው፣ ዓርብ ዕለት የፈሰሰው ደሙ ቅዳሴ መካከል ይቆረሳል፣ ይፈሳል። ስለዚህ ቅዳሴ የሚያስቀድስ ሰው ከክርስቶስ አጠገብ እንደቆመ ነው የሚቆጠረው። ዓርብ ዕለት ሲሰቀል እዛው መስቀሉ ስር የመቆም ዕድል ቢሰጠን፣ ዓርብ ዕለት ስጋው ሲቆረስ ደሙ ሲፈስ የማየት ዕድል ቢሰጠን የምናገኘውን ክብር ማግኘት ከፈለግን ቅዳሴ ላይ መገኘት። ቅዳሴ ላይ አሁን ቆማችሁ ስታስቀድሱ በቆማችሁበት ርቀት የቆማችሁት ከራሱ ከክርስቶስ አጠገብ ነው። ስለዚህ ቅዳሴ ላይ ራሱ ክርስቶስ ነው ያለው። ሰዎች ብዙ ገንዘብ አውጥተው ኢየሩሳሌምን ለመሳለም ይሄዳሉ። ጌታ የተሰቀለበትን፣ የተገረፈበትን፣ የተቀበረበትን ለማየት፣ ቤተልሔም የተወለደበትን ለማየት ይሄዳሉ። ከሁሉ የሚበልጠው ግን ቅዳሴው ነው ምዕመናን። ቅዳሴ ላይ መገኘት ማለት ቀራንዮንም መሳለም ነው። ቅዳሴ ላይ መገኘት መስቀል ስር መቆም ነው። ቤተልሔም ሲወለድ መገኘት ነው።
ሰዎች ብዙ ገንዘብ አውጥተው ለኢየሩሳሌም ይጓጓሉ። ከኢየሩሳሌም የሚበልጠው እዚሁ የክርስቶስ ሥጋና ደም አለ። ከኔ ጋር ናችሁ ምመን? እግዚአብሔር ከሁላችን ጋር ይሁን። እኔ አንድ ገጠመኝ ልንገራችሁ። የሆነ ዓመት ጀርመን ሀገር ለአገልግሎት ሄጄ ነበርና ምን ሰማው? የክርስቶስ ቀሚሱ እዚህ ሀገር ነው ያለው የሚል ዜና ሰማሁ እና በጣም ይጎበኛል። ቱሪስቶች እየሄዱ የጌታን ቀሚስ ያያሉና አንተስ ማየት ትፈልጋለህ ወይ አለኝ አንድ ልጅና፣ እናንተ ማየት ትፈልጋላችሁ? የጌታን ቀሚስ ትፈልጋላችሁ? አትፈልጉ? ካልፈለጋችሁ ይቀራል፣ ችግር የለውም። ትፈልጋላችሁ? ለምንድን ነው ቀሚሱን የምንፈልገው? የክርስቶስ ቀሚስ ምን ይለየዋል? ኃይል አለው የለውም? ይሄ ቀሚስ ምንም ያረቅ ቀሚስ ነው፣ የሚያድን ቀሚስ። ታስታውሳላችሁ? ያቺ ሴት ጨርቁን ነክታ ደሟ ምን አለ? ቀጥ አለ። እኔ እንኳን እንዲያው ደም የለኝም ግን ኃጢአቴን ካቆመው ብዬ በጣም ያጓጓል አይደል? ስለዚህ እስቲ እባክህ ቀጠሮ አስይዝልኝ አልኩትና ኦንላይን ነው ቀጠሮ ብያዘው። ይገርማችኋል 14 ዓመት ነው ወረፋው። ስንት ዓመት? ከዛ ሊያዝልው ያለኝ አይ እኔ ሐሳብ ይሆንብኛል የዛሬ 14 ዓመት ልኖር ልሙት ማን ያውቃል ይቅርብኝ አልኩት። ለቀሚሱ 14 ዓመት ነው ወረፋው። ለስጋው ደግሞ ስንት ዓመት ነው ወረፋው? ለቁርባን ወረፋ አለው? ይሄን ነው። ሰዎች ለቀሚሱ 14 ዓመት ይሰለፋሉ፣ ግን ከቀሚሱ ምን ይበልጣል? ስጋውና ደሙ ይበልጣል። አሁን ቅዳሴ መካከል የተቆረሰው የተፈተተው የክርስቶስ ስጋና ደሙ ቅዳሴ ላይ መገኘት ማለት ካጠገቡ መቆም ነው። የመጨረሻው ተአምርም የሚፈጸመው በቅዳሴ ላይ ነው። ምዕመናን ህብስቱን ይዘው ይገባሉ ካህናት፣ ወደ ስጋው ይለወጣል። ወይኑ ይዘው ይገባሉ፣ ወደ ደሙ ይለወጣል። መቼ ነው የሚለወጠው? እንዴት ነው የሚለወጠው? ይህንን የሚያውቀው እግዚአብሔር ነው። ክርስቶስ እንካችሁ ብሉ ይህ ስጋዬ ነው አላቸው። ስጋዬ ነው ሲላቸው ስጋው አልተቆረሰም። ደሜ ነው ሲላቸው ደሙ አልፈሰሰም። አምነው ነው የተቀበሉት። እኛም አምነን እንቀበላለን። ነአምን 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 አሜን 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 እያልን ነው አይደል የምናዜመው? እናምናለን፣ ይህ ስጋ ይህ ደም እንደሆነ እናምናለን ብለን እንቀበላለን። እሱ ባወቀ መንገድ ግን ይለውጠዋል። ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ በኃይለ ጥበቡ መንክር ወእጹብ ኪኑ። ሊነገር በማይችል ጥበቡ ይላሉ አባቶቻችን ቅዳሴው መካከል ይወርድ መንፈስ ቅዱስ በላይ ለህብስቱ ወወይኑ፣ በህብስቱና በወይኑ ላይ መንፈስ ቅዱስ ይወርድበታል። ማዕከለ ቅድስት ቤተክርስቲያኑ፣ በዚች ቤተክርስቲያኑ መሃል መንፈስ ቅዱስ ይወርዳል። ከዚያስ ይወልጦሙ በቅጽበት አባላተ ክርስቶስ ይኩኑ፣ ህብስቱና ወይኑን የክርስቶስ አካል እንዲሆኑ ይለውጠዋል። እንዴት አድርጎ? በኃይለ ጥበቡ መንክር ወእጹብ ኪኑ፣ እኛ በማናውቀው በአምላካዊ ጥበቡ ይለውጠዋል። ምናልባት ጥያቄ ሆነብናል። ስንቀበል ስንቆርብ ህብስቱ ህብስት ወይኑ ወይን ሆኖ ነው ለኛ የሚሰማ። እንደው እውነት ስጋው ደግሞ ይለወጥ ይሆን ብሎ የሚጠራጠር የሚጠይቅ ይኖራል። ይሄ ለኛ ብቻ አይደል፣ የበቁት አባቶቻችንም ውስጥ እንዲህ ያለ ፈተና ይገጠማቸዋል። የሚገርማችሁ በዚህ በመጽሐፈ መነኮሳት ላይ አንድ መነኩሴ ገዳም ውስጥ ቁጭ ብሎ የገጠመው ነገር ተጽፏል። ከኔ ጋር ናችሁ? ምንድነው መሰላችሁ? ወጣት መነኩሴ ነው። እንደ እውነት ስጋው ደግሞ ህብስቱ ወደ ደሙ ወይኑ ወደ ደሙ ህብስቱ ወደ ስጋው ይለወጣል እያለ ይጠራጠራል ባይምሮ። በጣም ሲጠራጠር የእግዚአብሔር መልአክ መጣና ለሌላ ለበቃ ቅድስና ላይ ላለ መነኩሴ ተገልጾ እባክህ አጠገቤ ያለው መነኩሴ በጥርጣሬ እየተቸገረ ነው፣ ስጋው ደሙ እንደሚለወጥ እየጨነቀው እየተረበሸ ነው፣ ስለዚህ ሂድና አስተምረው እየተጠራጠረ ነው ብሎ ለሌላኛው መነኩሴ ነገረው። ይህ አባት ይሻልና ወደ ጓደኛው ሄደ። ወደዚህኛው አባቴ ነው ሄደና አባቴ እንደው አንድ ነገር ላማክር ነበር አለ። ምን ነው ምን ገጠመ አለው። አይ እኔ ስጋው ደግሞ ይለወጣል አይለወጥም እያልኩ እየተጠራጠርኩኝ ተቸግሬያለሁ አለው። እሱ አልተቸገረም። ችግሩ የማን ነው? የሰውየው ነው። የወንድሙን ችግር የማን አረገው? የራሱ። እንግዲህ አባቶቻችን አሁን እኛ ብንሆን አንተ ጉድህን ሰማሁልህ እኮ እዚህ ቁጭ ብለህ ለካ ትጠራጠራለህ መልአክ ነገረኝ ነበር ምንለው። እሱ ግን ሄዶ ተጠራጠርኳል ሲለው አይ እሱማ እኔም እኮ ለመናገር አፍሬ ነው እንጂ እኔም እኮ እጠራጠራለሁ። ታዲያ እዚህ ቁጭ ብለን ለምን እንፈተናለን? ሱባኤ ይዘን እግዚአብሔር ለምን አይገልጥልንም ተባባሉ። ሁለቱም መነኮሳት ሱባኤ ያዙ። ጸለዩ ሲጨርሱ ቤተ መቅደስ ገብተው ማስቀደስ ጀመሩ። የሚገርማችሁ ቅዳሴ እያስቀደሱ እያለ ከቅዳሴው መካከል ካህኑ ሀበነ የሚሉበት ክፍል አለ አይደል? ሀበነ ንህበር በዘዚአከ መንፈስ ቅዱስ እያሉ ስጋውን ደግሞ በሚፈትቱበት ይህን ዜማ በሚያዜሙበት ሰዓት እነዚህ ሁለት መነኮሳት በጣም የሚያስደነግጥ ራእይ ተመለከቱ። ምንድን ነው ያዩት? የካህኑ እጃቸው በደም ተለውሶ ተመለከቱ። ካህኑ ራሳቸው እየቀደሱ አያዩ።
የካህኑ እጅ በደም ተለውሶ ሲያዩ መጀመሪያ የተጠራጠረው አባት ራሱን ስቶ ወደቀ፣ እንደሞተ ሰው ሆነ። መቼ ነው የነቃው? ቅዳሴው ካለቀ በኋላ። ከዛ ሲነቃ ምን አለው? እግዚአብሔር አይችሉትም ብሎ ሰውሮብን ነው እንጂ ይህ ተአምር በየዕለቱ ይፈጸማል። አሁን ዛሬ ያስቀደስነው ቅዳሴ ላይ ወይን ሆኖ ገብቶ ደም ወደ መሆን ተለውጧል። ቢያሳየን እንደማንችለው ስለሚያውቅ ይሰውርብናል። የግብጽ ቤተክርስቲያን ፓትርያርክ አቡነ ቄርሎስ የሚባሉ አባት ቅዳሴ ላይ ያቆረቡ እያለ አንዲት ሴት ድንገት መታ ወደ ጽዋው አይኗን ጣለች። ስትጥል እግዚአብሔር ገልጦላት ደም ሆኖ አየችው። በጣም ደንግጣ ወደ እሳቸው ዞረች። ምን ነው አሏት። ደም እኮ ነው አለች። ታዲያ ምን መስሎሽ ነው አሏት። እግዚአብሔር ስለማንችል ስለሚሰውረው ነው እንጂ በቅዳሴ መሃል ትልቁ ተአምር የሚፈጸመው ስጋ አምላክ ደም አምላክ ወደ መሆን መለወጡ ነው። በዚህ በመጽሐፈ መነኮሳት አረጋዊ መንፈሳዊ የሚባል መጽሐፍ አለ። እዛ ላይ ደግሞ የሚገርም ታሪክ ተጽፏል። ይገርማቸዋል። እንደዚህ እንደ ሲያትል ባለች ከተማ ውስጥ አንድ የሚያገለግል ዮሐንስ ሳባ የሚባል አባት ነበር። መነኩሴ ቄስ ነው እና ያገለግላል። በምንኩስና ሆኖ ያገለግላል። በጣም ትሁት ነው። አባታችን አስተምር ሲሉት እኔ አላስተምርም፣ እኔ መጽሐፉን ላቅርብላችሁ፣ አትሩንሱን ላቅርብ፣ እናንተ አስተምሩ ይላል። ቀድስ ሲሉት እኔ መስዋዕቱን ልስራ፣ ፍም ላፍም፣ እናንተ ቀድሱ ይላል። በጣም ትሁት አባት ነው እና አንድ ቀን ለክብረ በዓል ዛሬ አባታችን ገብተ መቀደስ አለብህ ብለው አስጨንቀው ቅዳሴ ያስገቡት እና ቅዳሴ ገብቶ እየቀደሰ እያለ ግማሽ ላይ ቅዳሴው መሃል ላይ ድንገት ቅዳሴውን አቋርጦ ዝም አለ። ለግማሽ ሰዓት ያህል ቅዳሴውን አቆመ። ቢጠብቁ አይቀድስም። መጨረሻ ላይ ቅዳሴውን ቀጥሎ ቀድሶ አቆረባቸው። ከዛ ሲወጣ ምን ሆነ ነው ቅዳሴውን ያቆምከው? ምንም አልተናገረም። ምንም እንዲያው ዝም ብዬ ነው። ከዛ የሚገርማችሁ የአባት ተነስቶ በረሃ ሄደ፣ መነነ። ከዛች ቀን በኋላ እና በረሃ ሆኖ ለወንድሙ ደብዳቤ ይጽፍ ነበር እና ያ የጻፈው ደብዳቤ ላይ ያን ቀን ቅዳሴ ላይ ምን እንደገጠመው ጽፏል። እኔ ገጠመኝ ብሎ ሳይሆን በሌላ ሰው አድርጎ አንድ የማይዋሽ ሰው የነገረኝን አንድ ነገር ልንገራ። በቅዳሴ ላይ የቀደሱ ህብስቱን በጻሕሉ ላይ ጽዋውን ደሙን ወይኑን በጽዋው ላይ አድርጌ እየቀደስኩ እያለ በጻሕሉ ላይ ህብስቱ ባለበት ቦታ ላይ ድንገት ክርስቶስን አሁን የተወለደ ሕፃን ነጭ በግ ሆኖ አየሁታል። ተጠፍ ተመለከቱ። ይህን ባየው ጊዜ ነፍሴ ከስጋዬ ልትለይ ደረሰች። ስለዚህ መናገር አቅቶኝ ቅዳሴውን አቆምኩት። ካሳየኝ ዓለም ጥዬ ብሄድ ምን ሊያሳየኝ ነው ብዬ ከዛች ቀን ጀምሮ ወደ በረሃ ሸሸው ይላል። በረከቱን ያሳድርብን። ይህንን ተአምር አሁን በአስቀደስነው ቅዳሴ መካከል እግዚአብሔር ፈጽሞታል። ይህች ሰዓት ምን ያህል የምታስፈራ ናት! ይህች ጊዜ ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከመልዕልተ ሰማያት የሚወርድባት እያሉ ካህኑ እንደሚናገሩ ቅዳሴ ላይ መገኘት ማለት መንፈስ ቅዱስ በወረደበት በጰራቅሊጦስ ዕለት ሐዋርያት አጠገብ ቆሞ እንደመገኘት ማለት። ቅዳሴ ላይ መገኘት ማለት ደብረ ታቦር ላይ ቆሞ የክርስቶስ ሰውነቱ ሲለወጥ ግርማ መለኮቱን ሲገልጥ እንደማየት ማለት ነው። ቅዳሴ ላይ መገኘትን የመሰለ መንግስተ ሰማያትን ምድር ላይ መቅመስ ከፈለጋችሁ ቅዳሴ ላይ መገኘት። የመጨረሻ የቤተክርስቲያን ቅድስና ያለው ቅዳሴ ላይ። ቅዳሴ ላይ የማይጸለይለት አካል የለም፣ የማይጸለይበት ርዕሰ ጉዳይ የለም። በጣም ይገርማቸዋል። ለሁሉ ትጸልያለች ቤተክርስቲያን። ላስቀደሱት ትጸልያለች፣ ቤታቸው ለተኙት ትጸልያለች፣ ለታመሙት ትጸልያለች። ለሁሉ ነው። በእውነት ቅዳሴ እኮ የሚገርም እኮ ነው። ለተፈጠረው ችግር ሁሉ ቅዳሴ ላይ ጸሎት አለ። አሁን አንዳንድ ሰው የሆነ ችግር ሲፈጠር ምንድነው ቤተክርስቲያን ጸሎት ለምን አታውጅም ይላል። መቼ አቋርጣ ታውቃለች ጸሎት ቤተክርስቲያን? ለሁሉ ጉዳይ ይጸለያል። ለታመሙት ይጸለያል። መባ ለሚያስገቡ ሰዎች ዛሬ ለቤተ መቅደስ የሚያስፈልገውን ስጦታውን ለሰጡ ጽዋውን ዘቢቡን፣ ዕጣኑን፣ መስዋዕቱን ላስገቡ ሰዎች ገንዘብ ለሰጡ ትጸልያለች። ላልሰጡ ሰዎችም ትጸልያለች። ከሌላቸው ላይ ፈቃዳቸውን ተቀብለ መንግስትህን አውርሳቸው። ያልሰጡ ስለሌላቸው ነው እንጂ ቢኖራቸው ኖሮ ምን ይሉ ነበር? ስለዚህ እሰጥ ነበረ ማለታቸውን አስበ እንደሰጡ አድርገው ዋጋ ስጣቸው ትላለች። ለሁሉ ነው ቅዳሴ ላይ የሚጸለይ። ለታመሙት ይጸለያል፣ ለተቸገሩት፣ ለተራቡት። በደንብ ስሙት። በግንባራችን ተደፍተን አይደለ ረጅም ጸሎት የሚደረገው? ቅዳሴ ላይ የማይነሳ ጉዳይ አለ ወይ? በእውነት ለሀገር መሪዎች ትጸልያለች፣ ለዓለም ሰላም ትጸልያለች፣ ስለተማረኩ ትጸልያለች፣ ስለተሰደዱ ሰዎች ትጸልያለች። ከኔ ጋር ናችሁ? ስለተሰደዱ ሰዎች ምን አድርጋቸው ብላ ነው የምትጸልየው ቤተክርስቲያን? ስለተሰደዱ ሰዎች ምን አድርጋቸው ነው የምትለው? መልሱልኝ። ወደ ሀገራቸው
መልሳቸው ቢልማ አሜን አትሉ። በእርግጠኝነት እንዴ በስንት መከራ ያገኙትን ደግሞ መልሳቸው አይልም። ቅዳሴውን ስሙት፣ ከዚህ በኋላ ስሙት። እግዚአብሔር ትዕግስትን በሉስኪ በጎ ትምህርትን ይሰጣቸው ዘንድ ምን ይሰጣቸው ዘንድ? ትዕግስትና ትምህርትን ይሰጣቸው ዘንድ የድካማቸውንም ፍጹም ዋጋ ይሰጣቸው ዘንድ ስለተሰደዱ ሰዎች ማልዳል። ወደ ሀገራቸው መልሳቸው አይደል? ወደ ሀገራቸው መልሳቸው ለማመሰለ ስለተማረኩ ሰዎችን ማልዳል። ተማርከው ተግዘው በሰው ሀገር ላሉ ወደ ሀገራቸው መልስ። ወደው ለተሰደዱ ደግሞ ትዕግስትን፣ ስደት ትዕግስት አይፈልግም? ይፈልግ። በጎ ትምህርትን ስጣቸው፣ የድካማቸውን ፍጹም ዋጋ ስጣቸው። በሰው ሀገር ሄደው ደክመው ለፍተው ባዶ እጃቸውን እንዳይመለሱ የድካማቸውን ፍጹም ዋጋ ስጣቸው። ስለ ሁሉ ነው የሚጸለየው። ቤተክርስቲያን የማታስበው የማታስታውሰው ነፍስ የሞቱትን ታስባለች፣ ያሉትን ታስባለች። ለሁሉ ስለ አየሩ ጸባይ፣ ስለምኑ ልንገር፣ ስለ ዝናቡ፣ ስለ ፀሐይ። አንድ ጊዜ ምን ሆነ፣ አንድ ሰውዬ ሁለት ሴት ልጆች ነበሩትና ሁለት ሴት ልጆቹን በአንድ ቀን ሰርግ ደግሶ ዳራቸው እና ዳራቸው አንደኛዋን የዳራት ለገበሬ ነው፣ ሁለተኛዋን ደግሞ የዳራት ለሸክላ ሰሪ ነው። እና ሁለቱንም ከዳራቸው በኋላ ዓመት ቆይቶ እስቲ ልጠይቃቸው ብሎ እንደዚህ እሑድ ቀን ቅዳሴ አስቀድሶ ከቅዳሴ መልስ መጀመሪያ ጠዋት ወደ ገበሬው ቤት ሄደ። በላ፣ ጠጣ፣ ተጋበዘ። ከዛ እንዴት ነው ኑሮ አላቸው። ከኔ ጋር ናቸው? እንዴት ነው ኑሮ ሲላቸው አይ ጥሩ ነው እግዚአብሔር ይመስገን፣ ግን አንድ ችግር ገጥሞናል አባታችን። አሁን ወቅቱ የዝናብ ወቅት ነው፣ ዘር የሚዘራበት ወቅት ነው፣ ግን ዝናብ የለም እና በዚህ ከቀጠለና ዝናብ ካልዘነበ መራባችን ነው፣ መቸገራችን ነው። እንደው አባታችን አደራ ለጸሎት ስትቆም እግዚአብሔር ዝናብ እንዲሰጠን ለምንልን አሉት። ችግር የለም ስራዬ መጸለይ ነው፣ አይዟችሁ በርቱ ብሎ እግዚአብሔር ይስጥልኝ ብሎ ከዛ ቤት ወጣ። ከሰዓት ደግሞ ወደ ሁለተኛዋ ቤት ሄደ። ሁለተኛዋ ምንድነው ያገባችሁ ብያችሁ? አቤት ልክ እናንተ እንደተቀመጣችሁት ሸክላ ተሰጥቷል። ውጪ ምን እንዲሆን እንዲደር ገባ። ምግብ በላ፣ ጠጣ። ኑሮ እንዴት ነው አላቸው። እግዚአብሔር ይመስገን በጣም ደህና ነን፣ አሁንማ በጣም ደስ ብሎናል። አንድ ወር ሙሉ ዝናብ፣ በዚህ ከቀጠለና ዝናብ ካልዘነበ ያሰጣነው ሸክላ ምን ይላል? ስለዚህ አባታችን ለጸሎት ስትቆም ምን በልልን? አዎ ሰውየው ቀና አለና ምን አለ መሰላችሁ? ጌታ ሆይ አንተ እንደምታደርግ አድርጋቸዋል። ቅዳሴያችንን ግን ሰምታችኋል። በሚሻበት ቦታ ዝናቡን ያዘንብ ዘንድ ስለ ዝናብ እንማልዳለን። ምን በሚልበት ቦታ? በሚያስፈልግበት ቦታ። አያችሁ፣ የወንዙን ውሃ ሙላልን ብለን እስከ ልካቸው እስከ ወሰናቸው ይሞላ ዘንድ ስለ ወንዙ ውሃ እንማልዳለን። ለእያንዳንዱ የሚጸለይበት ጸሎት። ቅዳሴ ማለት ምዕመናን መላ ሕዋሳቶቻችን እግዚአብሔርን የሚያመልኩበት ነው። በዓይናችን የመቅደሱን ስርዓት እናያለን፣ ቅዱሳት ስዕላቱን እናያለን። ካህናቱ አንድ ቦታ ቆሞ አይቀድሱም፣ ይገባሉ፣ ይወጣሉ፣ በእኛ መሃል ያጥናሉ። እያንዳንዱ ስርዓት ትርጉም አለው፣ ዝም ብሎ አይደለም። በዚህ ብገባ በዚህ ቦታ ይቀርበኛል ብሎ አይደለም፣ ሁሉ ትርጉም አለው። በዓይናችን ስርዓቱን እናያለን። በጆሮአችንስ የቅዳሴውን ዜማ እንሰማ። በአፍንጫችንስ አይገርም? የኛ ቤተክርስቲያን አንድ ሰው አይኑን ጨፍኖ ጆሮን ደፍኖ ቢገባ በአፍንጫው የሚያውቃት ቤተክርስቲያን ነው። በአፍንጫው ያውቃት። በአፍንጫችን የጣኑን መዓዛ እናሸታለን። ተመልከቱ። በምላሳችን የቻለ ስጋው ደሙን ይቀበላል፣ ያልቻለ የቅዳሴ ጠበል ይጠጣል። የቀረን መዳሰስ ነው። ወንጌል አዙሮ ያሳልሙናል። መጨረሻ በእጃቸው ካህናቱ ምን ይሉናል? ይባል። ስንት ሞላ ማለት ነው? አምስቱም የስሜት ሕዋሳት እግዚአብሔርን የሚያመልኩት በሥርዓተ ቅዳሴ ነው። ይህን የሰጠን አምላክ ስሙ የተመሰገነ ይሁን። መላ ሰውነትህ እግዚአብሔርን እንዲያመልክ ከፈለግ ቅዳሴ ላይ ነው መገኘት ያለው። ስብከት ብትሰማ ጆሮ ነው የሚሰማው፣ ዓይን ነው የሚያየው። ቅዳሴ ላይ ግን መላ ሕዋሳትህ እግዚአብሔርን ያመልካሉ። እግዚአብሔርን ይሰሙታል፣ ያዩታል፣ ይቀምሱታል፣ ያሸቱታል፣ ይዳስሱታል። እኛ ግን አየነው፣ ዳሰስነው፣ ከእርሱም ጋር አብረን በላን፣ ጠጣን። አሁንም እንዲህ እያልን እናመስግን ይላል ቅዳሴያችን። የእግዚአብሔርን በእኛ መሃል መገኘት ፊል እንድናረገው፣ እንድንነካው፣ እንድንጨብጠው። እኛ እኮ የምናመልከው ብቻ አይደለም አምላካችን፣ የምንሰማው፣ የምናየው፣ የምንበላው፣ የምንጠጣው አምላክ ነው። ምግብ መጠጥ የሆነ አምላክ ነው። ስለዚህ ቅዳሴ ላይ መገኘት ይህንን አምላካዊ ጸጋ መሳተፍ ነው። በእውነት ከቅዳሴው በረከት ሁላችንን ያካፍለን። ሁለት ነገሮች ልንገራችሁና አበቃለሁ። ሥርዓተ ቅዳሴ፣ ሌላው ቅዳሴ ማስቀደስ ማለት
አምላካችን መድኃኒታችን ኢየሱስ ክርስቶስ በምድር ላይ እያለ ከተወለደባት ሰዓት አንስቶ ወደ ሰማያት እስካረገበት ድረስ ያለውን የሕይወት ታሪኩ ቁጭ ብሎ እንደመመልከት። ቅዳሴ ማለት ምዕመናን የጌታ ልደቱ አንስቶ እስከ ዕርገቱ ያለው ታሪክ ቅዳሴው ላይ ይከናወናል። ክርስቶስን መስበክ ማለት ስሙን መጥራት ብቻ አይደለም። ቤተክርስቲያናችን በእግርም በግብርም ነው የምትከተለው። ክርስቶስ ያደረገውን እያደረገች ነው። ክርስቶስ ተሰቀለ ብላ ልጆቿን ይዛ ትሰግዳለች። ወደቀ ብላ ትወድቃለች። ተነሳ ብላ ትነሳለች። ጾመ ብላ ልጆቿን ይዛ ምን ትላለች? ትጾማለች። በእግርም በግብርም ነው የምትከተለው። ዝም ብሎ አይደለም ስሙን መጥራት ብቻ ነው። ቅዳሴ ላይ ደግሞ የመድኃኒታችን የኢየሱስ ክርስቶስን ሕይወቱን ታዩታለን። ቁጭ ብሎ እንደ ፊልም እንደመመልከት ቅዳሴው ጌታን ነው የሚያሳየው። ቅዳሴ ሲጀመር ካህናት ከቤተልሔም ተነስተው ህብስቱና ወይኑን ይዘው ወደ ቤተ መቅደስ ይሄዳሉ። ከቤተልሔም ይነሳል። ውጭ ሀገር ብዙ ጊዜ ቤተልሔም ለብቻ አይሰራም፣ ግን በሀገራችን ስርዓት ቤተልሔም አለ የለ አለ። ገና ሲመጣ እየሰራን ገና ሲያልፍ የምንነቅለው በረት የለንም። እኛ ቋሚ ቤተልሔም ያለን። በነገራችን ቋሚ ቤተልሔም ጌታ የተወለደበት ነው። ቤተ ክርስቲያን ከቤተልሔም ቅዳሴ የምትጀምረው ክርስቶስ ልክ ቅዳሴ ተጀመረ ማለት ክርስቶስ ተወለደ ማለት ነው። በመሶበ ወርቅ አድርገው ይዘው ይገባሉ ወደ ቤተ መቅደስ። ይቺ መሶበ ወርቅ እመቤታችን ነች። የተሰወረ መና ያለባት የወርቅ መሶብ የተባለች መና የተባለ ልጇ ነው። ይዘው ወደ ቤተ መቅደስ ይገባሉ። እኛ አንቲዮቱ መሶበ ወርቅ እያልን በዜማ እናጅባቸዋለን። ካህናቱ መቅደስ ገብተው ይሰየማሉ። ታቦቱ ማለት አልፋና ኦሜጋ ነው የተጻፈበት። የኛ ታቦት እንደ ኦሪት ታቦት 10ቱ ትእዛዛት አለ የተጻፈበት። አልፋና ኦሜጋ የሚለው የክርስቶስ ስም ነው የተጻፈበት። ጉልበት ሁሉ ለኢየሱስ ክርስቶስ ስም ይስገድ የሚለው ፊልጵስዩስ ምዕራፍ 2 ላይ ያለው ቃል ነው በታቦት ላይ የተጻፈው። ስለዚህ ታቦቱ ላይ ህብስቱና ወይኑን ሲያስቀምጡ ክርስቶስ እንደተሰቀለ ነው የሚቆጠረው። ቅዳሴ ማለት ምዕመናን መስቀል ላይ የሆነው ነው የሚሆነው። መስቀል ላይ ስጋው ተቆርሷል፣ ደሙ ፈሷል። ቅዳሴው ላይ ይቆረሳል፣ ይፈሳል። በመስቀል ላይ ፀሐይ ጨልማለች፣ ጨረቃ ደም መስላለች፣ ከዋክብት ረግፈዋል። በቅዳሴ ላይ ፀሐይን ማጨለም ባንችል የመቅደሱን መጋረጃ ምን እንለዋል? እንዘጋዋለን። እንደሌሎቹ አናረግም። እኛ ስጋው ደግሞ ሲፈተት ይዘጋል። መጋረጃው የሚወክለው ፀሐይ መጨለሟን ነው። ፀሐይ ጸልመ ወርህኒ ደመ ኮነ፣ ፀሐይ ጨለመ፣ ጨረቃም ደም መሰለ፣ ከዋክብትም ፈጥነው ወደቁ። ከመይራይ ወርቃኑ ለዛ አልበሶሙ ብርሃነ፣ ብርሃን ያለበሳቸውን አምላክ እርቃኑን እንዳያዩ ይላል። ስለዚህ ለማስታወስ ቅዳሴ ላይ ይደረጋል። ተመልከቱ። ከጌታ በስተቀኝ የተሰቀለው ወንበዴ ጌታ ሆይ በመንግስት በመጣ ጊዜ ምን በለኝ አስበኝ ብሏል። ቅዳሴው ላይ ያለን ወንበዴዎች ደግሞ ተዘከረን እግዚኦ በውስተ መንግስትከ፣ በመንግስት በመጣ ጊዜ ምን በለን አስበን ብለና ዜማል። ቅዳሴ ላይ የሚከናወነው ወንጌል ላይ የሆኑት ናቸው። በእውነት ስጋውን ደግሞ ስንቀበል ደግሞ ምን ጸልየውን ልብ ብላችኋል? አንድ የመቶ አለቃ ያለውን ቃል ነው እኮ የምንለው። አንድ የመቶ አለቃ ጌታን እባክህ ልጅህን ፈውስልኝ አለ። ሲለው እሺ አለ ክርስቶስ። ወደ ቤቱ ሊመጣ መንገድ ጀመረ። ይህን ጊዜ ጌታ ምን አለ? መንገድ ሲጀምር የመቶ አለቃ ከቤቴ ጣራ በታች ትገባ ዘንድ ምን አይለኝም አይገባኝም፣ ቃል ብቻ ተናገር ልጄ ምን ይላል ይድናል። ቅዳሴ ላይ ሰው ሊቆርብ ሲል ወደ ስጋው ደግሞ እየሄደ ምን እንደሚል ታውቃላችሁ? ጌታ ሆይ ከረከሰ ሰውነቴ ውስጥ ልትገባ አይገባህም። ያንተ ስጋና ደም ወደ እኔ ሰውነት ሊገባ አይገባም፣ ቃል ብቻ ተናገር እንዳለው ማለት ነው። እባክህ ርኩስ ከሆነች ከሰውነቴ ጣሪያ ልትገባ አይገባህም፣ ሰውነቴን አርክሻለሁ በድያለሁና ይላል። ስለዚህ ቅዳሴ በሙሉ ወንጌል ላይ የሆነው ነው የሚሆነው። ስጋውን ደግሞ እንቀበላለን፣ ድርገት ይሆናል። ደርጋ እንዳደረገ ማለት ነው። ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ብሏል ክርስቶስ። ስጋውን ደግሞ ስንቀበል ክርስቶስ ከኛ ጋር አንድ ይሆናል። ከዚያ ካህናቱ ናኩቶ ብለው ዲያቆናቱ ዞረው መዝሙር ከዘመሩ በኋላ ወደ ደብረ ዘይት ሄዱ የሚል አንብቤላችኋለሁ ቅድም አይደል? ስለዚህ መዝሙር እንደተባለው መሪጌቶች ካሉ በሚገባ ዜማ ተደርጎ ማህሌት ተደርጎ ክብሪት ቅኔ ተደርጎ፣ ያም ባይሆን ደግሞ እኛ ስማ ኃያላን ተብለን ናኩቶ ብለን አመስግነን ካህናቱ ወደ ቤተ መቅደስ ይመለሳሉ። ይሄ የመቅደስ መጋረጃ ለሁለተኛ ጊዜ ምን ይላል? ይሄ ደግሞ ክርስቶስ አረገ ማለት ነው። አረገ ማለት ነው። ክርስቶስ ሲያርግ ወደ ላይ ከፍ ሲል ደመና ሰውራ ተቀበለችው። ጌታ ሲያርግ ደመና ሸፍና ወሰደችው።
ልክ ካህናቱም ሲመለሱ የመቅደሱ መጋረጃ እንደ ደመናው ይጋርደናል። ከዛ ምን ሆነ? ሐዋርያት አንጋጠው ደመና ልክ ክርስቶስ ሲከልላቸው መላእክት ወረዱና ምን አሏቸው? እናንተ የገሊላ ሰዎች ሆይ ስለምን ተክዛችሁ ቆማችኋል? ሲሄድ ያያችሁት ክርስቶስ ተመልሶ ወደ እናንተ ምን ይላል? ስለዚህ በሰላም ወደ ቤታችሁ ሂዱ አሏቸው። ካህናትም ከመቅደስ ወጥተው ጸሎት አድርገው በሰላም ግቡ ብለው ይሸምናል። ከልደቱ አንስተን እርገቱ ድረስ ደረስን። ይህች ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። ስለዚህ ቅዳሴ ማስቀደስ ማለት ክርስቶስን ሕይወቱን ቁጭ ብሎ መመልከት። ሁለት ነገር ልንገራችሁ እናበቃለን። ቅዳሴ የሚቀደሰው ምዕመናን ዋነኛ ዓላማው ምንድነው ካላችሁ እኛ የክርስቶስን ስጋና ደም ምን እንድንቀበል ነው። ከኔ ጋር ናችሁ? እስቲ ቆራቢ ያልሆናችሁ እጃችሁን አውጡ። አንዲት ናችሁ ከፍ አርጉት። እጃችሁ ደግሞ አታፍሩም እኮ ታውጣላችሁ። አውርዱ። እዚህ መካከል ምዕመናን ቆራቢ ያልሆነ ሰው የለም። ቆራቢ ያልሆነ ሰው የለም። እንደው ክርስትና ስትነሱ አልቆረባችሁ? በ40 እና በ80 ቀን አልቆረባችሁ? አቋርጣችሁ ነው እንጂ ቆርባችኋል። ረሳችሁ አይደል? ሲቆይ ጌታ ምን አለ? እስከ ዛሬ ድረስ አብሬያችሁ ስኖር አታውቁኝም? ምን አለ? እሱ እኮ ከኛ ተለይቶ አያውቅም። እኛንም ከሱ የተለየ ነው አይደል? ሁላችንም የክርስቶስን ስጋና ደም ምን ብለናል? ስለዚህ እዚህ መሃል ያቋረጠ እንጂ ያልቆረበ ሁላችንን ወደ ስጋው ደሙ ይመልሳል። ስጋውን ደሙ እንድንቀበል ነው። እኛ የሚገርመው ወጎጉን ይዘነዋል። ቆመን እናስቀድሳለን፣ ግን አንቆርም። ሕፃናቱን ነው እያመጣን የምናቆርበው። ጥሩ ነው፣ ለሕፃናት ቢቆርቡ ጥሩ ነው። ግን አሁን ሆስፒታል ሄዶ መታከም ያለበት በሽተኛ ነው ወይስ ጤነኛ ነው? መልሱልኝ። እኛ በሽተኞቹ ቆመን ጤነኞቹን ሕፃናት አሳክመን እስማ ያላንተ ብለን ወደ ቤታችን ተመለሰ። ከሕፃናቱ በላይ የክርስቶስ ስጋና ደም የሚያስፈልገው ለማን? ለእኛ ለቁስለኞቹ። ብዙ ሰው የሚሳሳተው ምዕመናን የክርስቶስ ስጋና ደም ለጻድቃን የሚሰጥ ሽልማት ስለሚመስለው ቅዱስ ለሆነ ሰው የሚሰጥ ሽልማት አይደለም። ስጋው ደግሞ ምዕመናን ለጻድቃን የሚሰጥ ሽልማት ሳይሆን ለኃጢአተኞች የሚሰጥ መድኃኒት ነው። ይህ መድኃኒት ደግሞ የሚያስፈልገን ለእኛ ነው። እንደኔ ያለ ቁስለኛ የለም፣ እንዳንተ ያለ መድኃኒት የለም። ያንተ ስጋና ደም ከኔ በላይ ለማን ያስፈልጋል ብላችሁ ነው መቀበል ያለበት። ለኛ ለበሽተኞች እኮ ነው ጌታ ስጋውን ደሙን የሰጠው። በጣም ኃጢአተኛ ነኝ ካልክ በጣም ጥሩ፣ በጣም በሽተኛ ከሆንክ ትልቅ መድኃኒት ያስፈልጋል። አንተ ስጋው ደግሞ የሚያስፈልገው ለኛ ለተጋደፍነው ለበደለኞቹ። ሁላችንን ለስጋው ደግሞ ያብቃል። አንዳንድ ሰው አይ እኔ ስጋውን ደሙን እኮ መቀበል አልጠላም፣ ግን አሁን ስጋው ደሙን ብቀበል መልሼ ኃጢአት መስራት አይቀርም፣ መበደል አይቀርም ይላል። ስጋውን ደሙን ተቀብለን ብንበድል እኮ እውነት ነው የምነግራችሁ፣ ስጋውን ደሙን ተቀብለን ብንበድል ብንወድቅ ተመልሰን ምን እንላለን? እስኪ ከኔ ጋር በሉ፣ ጠላቴ ሆይ ብወድቅ እነሳለሁ። ብወድቅ ምን እላለሁ? እመኒ ወደቁ እትነሳ ወእመኒ ሆርኩ ውስተ ጽልመት እግዚአብሔር ያበርሊት በእግዚአብሔር ተወከልኩ። ሰዓታታችን ሲጀምር እንደዚህ ብሎ ነው የሚጀምረው። ጠላቴ ሆይ ብወድቅ ምን እላለሁ? በጨለማም ብመላለስ እግዚአብሔር ብርሃን ይሆንልኛል። ትንቢተ ሚልክያስ ምዕራፍ 2 ነው። አባቶቻችን ሰዓታት ሲቆሙ በዚህ ነው የሚጀምሩት። ብወድቅ እነሳለሁ ነው ማለት ያለባቸው። ብነሳ ወድቃለሁ አይደል? ብወድቅ እነሳለሁ። ቆርቦ ስጋውን ደሙን ተቀብሎ የወደቀውን ጌታ ማነው? ጴጥሮስን እንዴት እንዳነሳው አይታችኋል? ጴጥሮስ እኮ ሐሙስ ዕለት ጌታን ከአንዴም 3 የካደው ቆርቦ ሲወጣ እኮ ቆርቦ ወጥቶ እግሩን አጥቦት ጌታ ከዛ አቁርቦት ስጋውን ደሙን ተቀብሎ ወጥቶ የምትሉትን ሰውየውን አላውቀውም ማለት ቆርቦ ነው የካደው። ልክ 3ኛ ጊዜ አላውቀውም ሲል ክርስቶስ ቀና ብሎ አየው። ይገርማችሁ አምላካችን ሁላችንን ቀና ብሎ ይያል። አለቀሰ ጴጥሮስ። ጌታ ሲያየ ነው የምታለቅሰው እኮ። አሁን እኛም ባያጣነው ለምን መሰላችሁ? አላየንም። ጌታ አየው። የንስሐ አባቱ ክርስቶስ በዓይኑ ነው የቀጣው። አየው። አታውቀኝም? እውነት እግርህን አላጠብኩህም? በባህር ላይ አላራመድኩህም? አለው ክርስቶስ።
ምርር ብሎ ወጥቶ አለቀሰ ይላል። የጴጥሮስንም ባለ ሁላችን ይስጠን። ከሁሉ ይልቅ ሰወደው ከሁሉ ቀድሜ ክደው ብሎ ጴጥሮስ አለቀሰ። ቆርቦ ወጥቶ የካደው ጴጥሮስ አለቀሰ። ጌታ ተቀበለው አልተቀበለው? እንደተቀበለው የምታውቁት ጌታ ከሞት ሲነሳ መጀመሪያ ትንሣኤውን ያዩት ሴቶች ነበሩ። ለሴቶች ነው ክርስቶስ ትንሣኤውን ያሳየ። አንዳንድ ሰዎች ወሬው ቶሎ እንዲዳረስ ነው ይላሉ። ትስማማላችሁ? እኔ አላልኩም። አንዳንድ ሰዎች ነው የሚሉት። አይደለም። ሴት ልጅ ትናቅ ነበር ያኔ። ለምስክር እንኳን አትበቃም ነበር። ክርስቶስ ለምስክርም አትበቃዋን ሴት ለምስክሩ ዋነኛ የትንሣኤው ምስክር አደረጋት። ስሙ የተመሰገነ ይሁን። ምን አለ መሰላችሁ? ጌታ ከሞት ከተነሳ በኋላ ሂዱና ለደቀ መዛሙርቴ ለጴጥሮስም ጌታ ተነስቷል በሉልኛል። ለማንም ለካደይ ለጴጥሮስ ተነስቷል ብላችሁ ንገሩልኝ፣ ጥሩልኝ አለ ክርስቶስ። በስሙ ጠርቶ ለደቀ መዛሙርቴና ለጴጥሮስ። ለምን አይጠሩትማ? ስሙን ካልጠራ እሱ ክዶታል፣ በቃ ይውጣል ነው። ጴጥሮስንም ጥሩልኛል። የካደውን የጠራ አምላክ በኃጢአታችን የካድነውን በቸርነቱ ይጥራል። ጥሩልኝ። አሁን እኛ ብንሆን እንደዚያ አሁን እኛ ብንሆን እስቲ በችግር ቀን የካደንን ሰው በመከራ ቀን እንጠራዋለን፣ በደስታ ቀን እንጠራዋለን። ለነገሩ እንጠራዋለን። ቅጥል ይበልበላል። አው ይውጣላት እስቲ መታት ነው የኔን መጨረሻ አለ። እኛ እኮ አስቸጋሪ ጠራው። ከዛ ጌታ አገኘው። ጴጥሮስ ሲያገኘው በጣም ይገርማችሁ፣ በገሊላ ባህር ዳርቻ እሳት ዳር ነው ያገኘው። ጴጥሮስ የዮና ልጅ ስምዖን ሆይ ትወደኛለህ አለው። ጴጥሮስ ሐሙስ ዕለት አልክድህም ብሎ ነበር። አሁን ትወደኛለህ ሲለው እወድሃለሁ ማለት ደግሞ ፈራ። አልክድህም ብዬ ክጄዋለሁ፣ እወድሃለሁ ብዬ ምን ሊመጣብኝ ነው ብሎ ፈራ። ስለዚህ ጌታ ሆይ እንደምወድህ አንተ ታውቃለህ። ደግሞ ጠየቀው። እንደምወድህ አንተ ታውቃለህ። ሶስተኛ ጊዜ ጠየቀው። ሶስተኛ ሲጠይቀው ጴጥሮስ አዘነ፣ ገባው ምን እየሰራ እንዳለ። አያችሁ፣ ሐሙስ ዕለት ጌታን ስንቴ ነው የካደው? ሶስቴ እያሳመነው ነው። አያችሁ፣ ክርስቶስ ታሪካችንን ድጋሚ እንድንጽፍ ነው እድል የሚሰጠን። ሶስቴ እንደካድከኝ ሶስቴ መነኝ እያለው ነው። ደግሞ ከጎን እሳት አለ። እሳት ዳር ነው ያገኘው። ድጋሚ እሳት ዳር የካድከኝን እስቲ እሳት ዳር መነኝ እያለው ነው። አዘነ። ጌታ ሆይ አንተ ሁሉን ታውቃለህ፣ ሁሉን ካወቅህ እንደምወድህም አንተ ታውቃለህ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃለሁ። ቆርቦ የወጣውን ጴጥሮስ ወደ ቦታው መለሰው። ሁላችንን ወደ ቦታችን ይመልሰን። ጌታ ሆይ አንተ ሁሉን ታውቃለህ፣ ሁሉን ካወቅህ እንደምወድህም አንተ ታውቃለህ። በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃለሁ። ቆርቦ የወጣውን ጴጥሮስ ወደ ቦታው መለሰው። ሁላችንን ወደ ቦታችን ይመልሰን። ስለዚህ ቅዳሴ ስጋውን ደሙን ለመቀበል ነው። እግዚአብሔር ሁላችንን ለስጋው ደሙ ያብቃል። የመጨረሻ እንደምነግራችሁ ብዙ ጊዜ ቅዳሴ ላይ የሚታወጅ አዋጅ አለ። ካህኑ ይወጡና ዘኮነ ንጹሐ ይምሳ እምቁርባን፣ ንጹህ የሆነ ከስጋው ደሙ ምን ይበል፣ ንጹህ ያልሆነ ግን አይቀበል ብለው ሲያውጁ አንዳንድ ሰው ምን ይላል እኮ ለዚህ እኮ ነው የማልቀበለው፣ እያስፈራራችሁ ቤት በኩል ነው እኛ የምንቀበለው። ምን ለማለት ተፈል ንጹህ የሆነ እንዴት ማን ንጹህ አለ ይላል። አንተ ቆሜን ስትጠይቅ ዲያቆኑ ቆሞ ምን ይላል? ይህን የካህኑን ቃል ያቃለለ አይደለ ወይም የሳቀና የተነጋገረ እሱ ቆሞ ይረግማል፣ አንተ ቆመ ትፈላሰፋል። ግን ምን ማለት ነው? ንጹህ የሆነ ስጋውን ደሙን ይቀበል ማለት ነው። ማለት ከኛ መሀል ንጹህ የሆነ አለ እንዴ? ኧረ እኔ ባሰ ልንገራችሁ፣ በደህና ጊዜ ገዛ አትሰሙም እንጂ ንጹህ የሆነ ብቻ አይደለም የሚለው ቅዳሴው፣ ቅዱስ የሆነ ሰው። ቅድሳት ለቅዱሳን የተቀደሰው ስጋው ደግሞ የሚገባው ለነማን ነው? ምንድነው ልዩነቱ? ንጹህና ቅዱስ። አንድ ሰው ንስሐ ሲገባ ንጹህ ይሆናል አይደል? ንስሐ ሲገባ ንጹህ ይሆናል። ትልቅ ገድል ሲሰራ፣ መልካም ነገር ሲሰራ፣ በጎ ስራ ብዙ ሲሰራ ደግሞ ምን ይሆናል? ቅዱስ ይሆናል። ስለዚህ ስጋው ደግሞ የሚገባው ለንጹሃን ብቻ አይደለም የሚለው ቅዳሴ፣ ለቅዱሳን። ቅድሳት ወይም የተቀደሰው ስጋው ደግሞ የሚገባው ለቅዱሳን ነው የሚለው። ባጭሩ ልንገራችሁ፣ ስጋውን ደሙን ለመቀበል አንድ ሰው በትክክል ብቁ የሚሆነው እንደማን ሲሆን እንደሆነ ታውቃላችሁ? እንደ ድንግል ማርያም። እንደ ድንግል ማርያም ቅድስተ ቅዱሳን እንደሆነችው እንደሷ ሲሆን ያኔ ነው ለስጋው ደሙ የሚበቃው። ቅዱስ ባስልዮስ ምን ይላል መሰላችሁ? በዚህ በውዳሴ አምላክ እመቤቴ ሆይ ዛሬ የልጅሽን ስጋና ደም ልቀበለው ነው።
ያንቺን ልጅ ስጋና ደም ልቀበለው ነው። አንቺ እሱን ስትቀበዩ ምን አይነት ንጽህና እንደነበረሽ አውቃለሁ። እኔ ደግሞ እንዴት አይነት የረከስኩ እንደሆን አውቀዋለሁ። ያንቺን ቅድስና ለኔ አድርጊልኝ ይላል። ሁላችን ታድርግልን ማለት ነው። በሷ ንጽህና ልክ ነው፣ ቅድስና ልክ ነው። ስለዚህ አንችልም ማለት ነው። ባጭሩ ማናችንም መቀበል አንችልም። የንጽህናችንም ልክ ንስሐ ብንገባም ስንት የረሳ ነው አለ። ብንቀደስም እንደ ድንግል ማርያም አንቀደስም። ታዲያ ምንድነው አርጉ እያለ ያለው? ቅዱሳን ለቅዱሳን የሚሉት ካህኑ ንጹህ የሆነ ቢኖር ምን ማለት ፈልጎ ነው? አረ የቅዳሴውን አያችሁ እንጂ ቅዱስ ጳውሎስ ደግሞ አንደኛ ቆሮንቶስ ምዕራፍ 11 ላይ በጣም ያስደነግጣል ያለው ነገር። ማንም የጌታን ስጋና ደም ከመብላቱ በፊት ራሱን ይፈትን፣ ከዚያ ከስጋው ከደሙ ይብላ። ሳይገባው የሚበላና የሚጠጣ የጌታ ስጋና ደም ዕዳ አለበታል። ሰው የገንዘብ ዕዳ ቢኖረው ሰርቶ ይከፍላል። የስጋው ደሙ ዕዳ ከታም ተከፍሏል። ከዛ ምን ይላል? በዚህ ምክንያት የታመሙ የደከሙ ሰዎች አሉ። ስጋውን ደሙን ተደፋፍረው ተቀብለው በሽታ የያዛቸው የታመሙ አሉ፣ የደከሙ አሉ፣ አያሌዎችም አንቀላፍተዋል። የሞቱ ሁሉ አሉ፣ የተቀሰፉ አሉ። ከዚህ ጠብቀን እግዚአብሔር። አሁን ካህኑ ንጹህ የሆነ በማለት ፈንታ ምዕመናን እዚህ ከተማ ላይ ቆርበው የሞቱ ሰዎች አሉ ቢሉንማ አንመጣም አይደል? ሁለተኛ ቅዱስ ጳውሎስ ግን እንደዛ ነው ያለው። ምን ማለት ነው የተፈለገው ነው? እችን ቃል ይዛችሁ እንድትሄዱ ፈልጋለሁ። አንድ ሰው ለስጋው ደሙ ብቁ የሚሆነው ብቁ አለመሆኑን ሲያውቅ ነው። ለስጋው ደሙ የምንበቃው እንደማንበቃ ስናውቅ። አሁን ቅዳሴ ላይ ንጹህ የሆነ የምትለው ቤተክርስቲያን ንጹህ እንዳልሆነን ታውቀዋለች። የሚያውጀውም ካህን ንጹህ አይደለም። ግን ንጹህ የሆነ ስትል ንጹህ አይደለሁም ትላለህ አንተ። ቅዱስ የሆነ ስትል ቅዱስ አይደለሁም ትላለህ። ማን እንደሆንክ ታውቀዋለህ። ደረጃህን ስታውቀው ማን ይረዳሃል? እግዚአብሔር ይረዳል። እኔ በጣም ይገርመኛል። እኛ ዲያቆናትን የምናነበው እዚህ ቅዳሴ ጊዜ ላይ ኃጢአትን የሚሰራ ቢኖር ይወገድ ይላል። እንዴት ብለን ነው የምናነበው? ኃጢአትን የሚሰራ ቢኖር ይወገድ ሲባል ምንድን ነው የሚለው? ህዝቡ አምላካችን ሆይ እንደ ቸርነት ነው እንጂ ማስፈራራት አይደለም። አያችሁ፣ ተስፋ እናቆርጥ እኮ ነው። ኃጢአተኛ ነህ ትላለህ። አዎ ነኝ፣ ግን እንደ ቸርነት ነው እንጂ። እንዴት አይነት ጸሎት! እንደ ቸርነት ብሎ እንደመለመን ምን ልመናለ ማለት ነው። ዳዊትም ሰማችሁት፣ አቤቱ እንደ ቸርነት መጠን ማረኝ። ኃጢአቱን ሲያዩ በዛበት። ኃጢአቴማ አዋጣኝም፣ እንደ ኃጢአቴ ሳይሆን እንደምን ብዛት፣ እንደ ቸርነት ብዛት ማረኝ፣ እንደ ይቅርታ ብዛት መተላለፍ። ቅዳሴው በሙሉ በዚህ የተሞላ ነው በእውነት። ቅድሳት ለቅዱሳን ይላሉ ካህኑ። ቅድሳት ለቅዱሳን። ቄሱ የተቀደሰው ስጋው ደግሞ የሚገባው ለነማን ነው? ለቅዱሳን ነው ሲሉ ምን እንላለን እኛ? አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ። ቄሱ ምን ማለት ፈልገ ነው? ቅዱሳ የተቀደሰው ስጋው ደግሞ ለቅዱሳን ነው የምትለው። እኛን ቅዱስ ሁሉ ልትለን ነው ወይ? ቅዱስ እኮ አብ ነው። ቅዱስ እኮ ቅዱስስ እኛ እንዴት ቅዱስ ልንሆን እንችላለን ብለን ለካህኑ እንመልሳለን። አሃዱ አብ ቅዱስ፣ አብ ነው ቅዱስ፣ ወልድ ነው ቅዱስ፣ መንፈስ ቅዱስ ነው ቅዱስ። እኛ ምኑን እንቀደሰዋለን ስንል እንዲህ ካላችሁማ እግዚአብሔር ምስለ ኩልክሙ፣ ቅዱስ ነው ያላችሁ እግዚአብሔር ከማን ጋር ይሁን? ከእናንተ ጋር ይሁን። አረ ካንተም ከመንፈስህ ጋር ከነፍስህ ጋር ይሁን ብለን አብረን እግዚኦ እንላለን። ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ ነው። ስለዚህ አይደለም ለስጋው ደግሞ መጥምቅ ዮሐንስ ያለው ሁሉ ጊዜ ትዝ ሲለኝ ይሳቀቃል። ዮሐንስ ምን አለ መሰላችሁ? የጌታን ጫማውን ምን ልል አይገባኝ ማለት የጫማውን ጠፍር ልፈታ አይገባኝ። ዮሐንስ ከሴት ከተወለዱት ሁሉ ቅዱስ እሱ እንደ ዮሐንስ ያለ አልተነሳም። ግን ምኑን ልፈታ አይገባኝ ማለት ጫማው። መጥምቁ ዮሐንስ የጌታን ጫማ መፍታት የማይገባው ከሆነ እኛ እንዴት ነው ስጋውን ደሙን መቀበል የሚገባ? እንኳን ለስጋው ደሙ ለጫማው ብቁ አይደለም እኮ። ጫማውን ልንፈታ ይገባል። እንደማይገባን ስናውቅ ግን ማን ቸርነቱን ያበዛልን? እግዚአብሔር። አይገባ። አሁን ቅዳሴ ማለት ይኸውላችሁ ትዕቢት የሚሰባብር ጸሎት። መተኩፍስ ብለህ ብቁ ነኝ ብለህ ልትቆርብ አትችልም።
አልበቃውም ቅዱስ ጳውሎስ እንዳለው የበቃንን ወይስ አይደለንም ብለን ለማሰብ ራሱ የበቃን አይደለንም። እንደዛ አይነት ትሕትና ውስጥ ስንገባ ያን ጊዜ እግዚአብሔር ጥላውን ይጥልብናል። ስጋውን ደሙን ለመቀበል ሁላችንም በቸርነቱ ያብቃን። የሚያስፈርድብን እንዳይሆን ያድርግልን። አው መጥቶ በዚህ ቀን ስጋው ደሙ ተፈትቶ እኮ ቆማ አስቀድሰ ሳትቀበለኝ ቀርተሃል ይላል እኮ ይጠይቀናል በነገራችን። ስለዚህ በተልካሻ ምክንያት ከስጋው ደሙ አትራቁ። በሽታችን ቁስላችን ባመረቀዘ መጠን ስጋው ደሙ ያስፈልገናል። ሁላችንን ወደ ስጋው ደሙ ይመልሰን። የሰማነውን በልቡናችን ያሳድርብን።